ሃሌሉያ ሃሌሉያ በለዋ። አንድ ሁለት ሶስት። ኢየሱስ ጌታ ነው። 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 ሃሌሉያ 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 ሃሌሉያ። ጌታ ኢየሱስ ይባርካችሁ። አረፍ በሉ። እንደምን ሰነበታችሁ ቅዱሳን? ጌታ ኢየሱስ የተባረከ ይሁን። ጌታ ይመስገን። መጽሐፍ ቅዱሳችን ኢሳይያስ ምዕራፍ 57 ላይ እናወጣለን። ኢሳይያስ ምዕራፍ 57 ከቁጥር 14 ጀምረን እስከ 19 ድረስ ያለውን የምትችሉ ለቃሉ ክብር ቆመን እናነባለን። ጌታ ምንድነው ማካፍላቸው በመጀመሪያው ምሽት ብዬ ስል ተሐድሶ ይመጣል በላቸው ነው ያለኝ። ተሐድሶ መካከላቸው አለ፣ ግን ያለፈ ተሐድሶ፣ ከዚህ የሚያልፍ ተሐድሶ፣ ከተማን የሚወርስ ሀገርን የሚወርስ አሜን እንላለን ወይ? ለብዙሃን በረከት የሚሆን ተሐድሶ፣ ልጆች እየተቀቡ የሚነሱበት ተሐድሶ በመካከላችሁ እንደሚነሳ ነው እግዚአብሔር የጠቆመኝ። ባለቤቴ ከሸኘው በኋላ ብዙ ጊዜ ሌሊት ነው መልእክት የምቀበለው። ሌሊት ይቀሰቅሰኛል ጌታ። ተነስቼ ጸልያለሁ፣ ቃል ይሰጠኛል፣ ቃል አዘጋጃለሁ። በዚሁ መልክ ነበር ለእናንተ የማመጣውን ቃል ከጌታ የተቀበልኩት። ተሐድሶ ይመጣል። ትንቢተ ኢሳይያስ ምዕራፍ 57 ከቁጥር 14 ጀምሮ በጌታ በኢየሱስ ስም አነባለሁ። እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝቤም መንገድ እንቅፋትን አውጡ ይላል ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል። የተዋረዱትን ሰዎች መንፈስ ያው አደርግ ዘንድ የተቀጠቀጠውንም ልብ ያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። አሜን በሉ እንጂ። መንፈስም የፈጠርሁትም ነፍስ ከፊቴ እንዳይዝል ለዘላለም አልጣላም፣ ሁልጊዜም አልቆጣም። ስለ ኃጢአቱ ጥቂት ጊዜ ተቆጥቼ ቀሰፉት፣ ፊቴን ሰውሬ ተቆጣሁ። እርሱም በልቡ መንገድ እያፈገፈገ ሄደ። መንገዱን አይቻለሁ፣ እፈውሰውም አለሁ፣ እመራውም አለሁ። ለእርሱና ስለ እርሱም ለሚያለቅሱ መጽናናትን እመልሳለሁ። የከንፈሮችን ፍሬ እፈጥራለሁ። በሩቅም በቅርብም ላለው ሰላም ሰላም ይሁን፣ እፈውስም አለሁ ይላል እግዚአብሔር። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን ዓላማው ለሚታመኑበት ልጆቹ ሪቫይቫል ነው ወይም ተሐድሶ ነው። ሁልጊዜ ሕይወታችን እየታደሰ እርሱን እንድናገለግል፣ እርሱን እንድናመልክ፣ ከእርሱ ጋር ኅብረት እያደረግን እንድንቀጥል የእግዚአብሔር ፈቃድ ነው። ያነበብኩት ክፍል የብሉይ ኪዳን ምንባብ ነው። ብሉይ ኪዳን ውስጥ የተጻፈ ነው። ግን እግዚአብሔር አምላክ ለትውልድ ሁሉ ያለው ሐሳብ ሪቫይቫል ነው። ክብር ለእግዚአብሔር ይሁን። በተለይ ኢሳይያስ ደጋግሞ ብዙ ቦታ ይናገራል። ኢሳይያስ 54 ቁጥር 3 ላይ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁ፣ መንፈሴን በዘርህ ላይ በረከቴን በልጆች ላይ አፈሳለሁ ይላል። ስለዚህ እግዚአብሔር በረከት ለብሉይ ኪዳን ሰዎች ብቻ ሳይሆን ለሚያምኑበት ሁሉ፣ ለልጆቻችን፣ ለልጅ ልጆቻችን፣ ለዘርዘራችን የታወጀ ነው። አሜን እንላለን ወይ? ስለዚህ እግዚአብሔርን እያመሰገን ወገኖቼ፣ እግዚአብሔር እውነተኛ ተሐድሶ
እንደገና ሕይወታችንን አድሶ በክብር ያስነሳል ብለን እንመን። ታድሶ ይመጣል በላቸው ነው የተባልኩት። አሜን እንላለን ወይ? አንተ ላይ ነው የሚመጣው፣ አንቺ ላይ ነው የሚመጣው። እያንዳንዳችሁን ነው የሚያድሳችሁ። ተስፋ የቆረጣችሁባቸውን ልጆቻችሁን፣ የልጅ ልጆቻችሁን እግዚአብሔር ያድሳቸዋል። የመታደስ ዘመን ይመጣል። እግዚአብሔር ይመስገን። ታድሶ የሰው ፕሮግራም አይደለም። ታድሶ መለኮታዊ ጉብኝት ነው። አሜን እንላለን ወይ? በመንፈስ ቅዱስ መታደስ፣ በእግዚአብሔር መገኘት መታደስ ሰው ፕሮግራም አዘጋጅቶ የሚሆን ነገር አይደለም። መንፈሳዊ ረሃብ፣ ትህትና፣ ወደ እግዚአብሔር መጮህን ይጠይቃል ታድሶ። ያ ሲኖር ጌታ ይመጣል። ክብር ለእግዚአብሔር ይሁን። እያነቦ ወርሽፕ ሲመሩ ተመለከትኩ። ልቤ በጣም ተነካ። ያንን ነው የሚፈልገው እግዚአብሔር። እኔና እናንተ ወደ እግዚአብሔር እንድንጮህ ይፈልጋል። ወደ እኔ ጩህ፣ እኔ እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። አይተናል፣ ጠግበናል ልንል አንችልም። ታድሶን ልንጠግብ አንችልም። ምክንያቱም እግዚአብሔር ሁልጊዜ አዲስ ነው። አዲስ ነገር አለው። አዲስ መልእክት አለው። አዲስ ቅባት አለው። አሜን እንላለን ወይ? እግዚአብሔር የተባረከ ይሁን። አዲስ ትውልድ ይነሳል እየተቀባ እግዚአብሔርን የሚያከብር ትውልድ። ኢየሱስ ጌታ ነው። በመሰረቱ ታድሶ የማያቋርጥ ሂደት ነው። ሁልጊዜ እየታደስን እንሄዳለን። እግዚአብሔር ይመስገን። እዚህ በማገለግልበት ጊዜ ከዚህ ነው ክሩሴድ ማካሄድ የጀመርኩትና ወደ አገር ቤት እየሄድኩ ወደ ተለያዩ ክፍላት ዓለማት እየሄድኩ ክሩሴድ አካሄድ ነበር እና ሰዎች ይጠይቁኛል፣ አታረጅም ወይ ይሉኛል። መንፈስ ቅዱስ ስራው እኔን መወልወል ነው። አላረጅም እላለሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። እውነት ነው። የተናገራችሁት ነገር ነው የሚሆን በላያችሁ ላይ። አሜን። ኢየሱስ ጌታ ነው። ሁላችሁንም አሁን ዕድሜን ገምቱ ብላችሁ እንጃ አንድ 10 ዓመት 15 ዓመት ሳትቀንሱልኝ አትቀሩም። ትላንትና በአውሮፕላን ላይ ሁኜ አንድ ፈረንጅ አጠገቤ ቁጭ ብሎ ዕድሜውን ይነግረኝ ነበር እና አንተ ለመሆኑ ስንት ነው ዕድሜ ብሎ ጠየቀኝ። መጨረሻ ላይ ብዙ ካወራ በኋላ እሱ እየተደነቀ ነው። 70 ውስጥ ነው የነገረኝ እና እኔ ደግሞ ከጥቂት ወር በኋላ 80 ሆናለሁ ስለው ኖ ያለኝ። በቃ እንደው በደንብ አገላብጦ ነው ያየኝ። ይገርማችኋል። ኮፍያ ማድረግ የነበረ አነሳሁለት። በጣም በቃ ተደነቀ። ዶንት ሉክ ላይክ አለኝ። አንተ ብቻ አይደለም ብዙ ሰዎች በቃ እንደዛ ነው የሚሉት እላለሁ። እና መንፈስ ቅዱስ ያለመልመናል። አሜን አሜን። ያለመልመናል ቆመን እንድናገለግለው። አገልግሎታችን ስንጨርስ ደግሞ እንሄዳለን ሽው ብለን። የት እንደምንሄድ እናውቃለን። ጌታ ኢየሱስ የተባረከ ይሁን። ስለዚህ ጠብቁ። ፓስተር ሰይፉ መጥቶ በዚህ ጊዜ ታድሶ ይመጣል ብሎ ነግሮናል። ትልቅ ታድሶ፣ ከተማ አቀፍ የሆነ ስቴት አቀፍ የሆነ ክብር ለእግዚአብሔር ይሁን። በሚከፈቱ ሚሽን ቸርቾች ውስጥም ሳይቀር እግዚአብሔር ልዩ ታድሶን፣ ልዩ ምንጭን ከዚህ ያፈልቃል። አሜን እንላለን። ኢየሱስ ጌታ ነው። ለመሆኑ ታድሶ ለምንድን ነው የሚያስፈልገው? ለምንድን ነው ታድሶ የሚያስፈልገው? እኔ ጌታን ጠየቅኩት ይህን መልእክት ሳዘጋጅ። መቼስ በመንፈስ ቅዱስ በምንሞላ ጊዜ አንዱ ትልቅ የሚሆነው ነገር በመካከላችን ፍቅር ነው የሚፈሰው። ልዩ ፍቅር። በቃ ወንድሞች እህቶችን እናፈቅራለን። መዋደድ፣ የነፍሳት ፍቅር ይይዘናል። ነፍሳትን በቃ ወደ ክርስቶስ ለማምጣት እንጓጓለን።
ያ ፍላጎት ያ ዜላውን አለ ወይ ብዬ በማስብበት ጊዜ በብዙ ነገር ተይዘናል እና እግዚአብሔር አምላክ ያንን የቀድሞ ፍቅር ለመቀስቀስ ስለሚፈልግ ተሐድሶን በመካከላችን ያመጣል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። በራእይ 2:4 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና ይላል ጌታ ለሰበከላቸው ከሰባቱ አንዷን ቤተ ክርስቲያን ነው። የቀድሞ ፍቅርህን ትተሃል። ያኔ ይቀጣጠል የነበረው ፍቅር ከሕይወት ውስጥ ተዳፍኗል። ስለዚህ ያንን ለመቀስቀስ እግዚአብሔር ምን ያደርጋል? ተሐድሶን ያመጣል። አሜን እንላለን ወይ? ብራዘር ወዳለሁ፣ ሲስተር ወድሻለሁ በጌታ ኢየሱስ ጌታ ነው። ያለምንም ጥርጥር በቃ እየተዋደድን እየተፈቃቀር እንደገናም ደግሞ የጠፉ ነፍሳትን ከፍቅር የተነሳ እየዞርን እንድንፈልግ ያደርገናል የእግዚአብሔር ፍቅር። ያንን ለመቀስቀስ ይፈልጋል እግዚአብሔር። አንደኛው ምክንያት ይሄ ነው። ሁለተኛ የሕይወት ድርቀት ሲያጋጥም እግዚአብሔር ተሐድሶን ያመጣል። ስንፈልግ ስንጠይቅ ማለት ነው። ሕይወት የሚደርቅበት ጊዜ አለ። ጠላት ለእኔ ያዘጋጀልኝ እሱን ነበር። አንዴ ያ ብቻ አይደለም ያዘጋጀልኝ፣ ብዙ ጊዜ በቃ የሕይወት ድርቀት በሕይወቴ እንዲመጣ እየፈለገ ቶሎ ብዬ የማደርገው ነገር ወደ ጸሎት ነው የምገባው። ሱባኤ እገባለሁ ለተወሰኑ ቀናት በእግዚአብሔር ፊት መውደቅ። እግዚአብሔር በዛን ጊዜ እያደሰ መልሶ ደግሞ ያቆመኛል። ስለዚህ እኔም የተጠቀምኩበትን ነው የምነግራችሁ። በጣም በቆዘምኩበት ሰዓት ነው ሀገር ቤት እጄ ባለቤትን ከሸኘው በኋላ ትንሽ የጤና መታወክ ገጥሞኝ ጌታ ብድግ አድርጎ አገልግሎት ውስጥ ነው ገፍቶ የጨመረኝ። መቆሚያ የሌለው አገልግሎት ውስጥ ነው ያስገባኝ። እንዴት ተፈወስኩ! እንዴት ተዳሰስኩ! በተለይ እስራኤል ውስጥ አጋንንት ሳስወጣ ጌታዬ አጋንንት ባወጣበት ከተማ አካባቢ ጌታዬ በቃ በሽተኞችን በፈወሰበት፣ ደቀ መዛሙርትም ይሄንን ባደረጉበት፣ ነቢያት ታላላቅ ተአምራት ባደረጉበት ከተማ ይህን ሰባራ ሰው ጌታዊ ትጠቀማለህ ወይ ብዬ እያለቀስኩ ነው ሌሊት ጌታን ሳነጋግር። ድሮም እኮ እኔ ነኝ ልጄ አለኝ። ክብር ለእግዚአብሔር ይሁን። አዎ ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ ውስጥ የሚሠራ እግዚአብሔር ነው። ድሮም እኛ አይደለንም። ታመንም ይጠቀምብናል፣ አዝነንም ይጠቀምብናል፣ አተንም ይጠቀምብናል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እነዚያ ሁኔታዎች መለኪያ አይደሉም። እግዚአብሔር የትኛውንም ሰው ይጠቀማል። ክብር ለእርሱ ይሁን። አሜን እንላለን ወይ? ለዚህ ነው ሐዋርያው ጳውሎስን በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር አምላክ ብሎ ዘካርያስ ላይ እንደተናገረው ጸጋዬ በቃል ኃይሌ በድካሜ ይፈጸማል አለ። ድካሙ ምን እንደሆነ አናውቅም። በእርሱ ድካም እግዚአብሔር አምላክ ከበረ፣ ከፍ ከፍ አለ፣ ታላላቅ ተአምራቶችን አደረገ። በአንቺም ሕይወት ይህን ያደርጋል፣ በአንተም ሕይወት ይህን ያደርጋል። አሜን እንላለን ወይ? የአንተን አቅም አይደለም የሚፈልገው፣ የአንተን እውቀት አይደለም የሚፈልገው ጌታ። በድካማችሁ ጌታ ይጠቀምባቸዋል። ሃሌሉያ። በእኔ ሲጠቀም ስላየው ከእኔ በላይ ደካማ ሰው አለ ብዬ አላስብም። እግዚአብሔር አምላክ ግን በቸርነቱ ዕቃውን ስለሚጠቀም እንደ ሰው እንደ አገዳ መጦ የሚጠፋ የሚጥል አምላክ አይደለም የምናመልከው። የሚያነሳ አምላክ ነው፣ የሚጎበኛ አምላክ ነው። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ የሕይወት ድርቀት ሲኖር እግዚአብሔር አምላካችን ሕይወታችንን ያረሰርሰዋል። ለዚህ ነው ተሐድሶ የሚያስፈልገን። እድገት በህብረት የሚባል ዘመቻ
ዩኒቨርሲቲ ተማሪ ነበርኩ። ያን ጊዜ ዘመቻ ዘምቼ ነበር። ከመሄዴ በፊት ግን በጣም ትልቅ ችግር ገጥሞኝ ሐዘን ላይ ትካዜ ላይ ነበርኩ። ይሄን ህይወት ይዤ መመለስ እችላለሁ ወይ? ኮሚኒዝም እየተሰበከ ብዬ በማሰብ 2 ጓደኞቼን እባካችሁን 3 ቀን ጾም ጸሎት ለማድረግ ፈልጌያለሁ፣ ህይወቴን ይዤ መመለስ እፈልጋለሁ ብዬ ጠየቅኩ። አንደኛው በጣም በደስታ እሺ ያለ፣ የማልፍበትንም ያውቃል። ሁለተኛው አቅማማ ወንድም ሰይፉ እኔ 3 ቀን መጾም አልችልም አለ። የምትችለውን አድርግ አልኩ። የምችሉትን አደረጉ። 3 ቀን በጌታ ፊት ወደቅኩ። እግዚአብሔር አምላክ ከነበርኩበት ቦታ ወደ ላይ አነሳኝ። ወደዛ ዘመቻ ጣቢያ ሲሄድ ጌታ እግዚአብሔር አምላክ የዘመቻ ጣቢያውን በሙሉ ነው የሰጠኝ። ከአንድ ልጅ ውስጥ አጋንንት አወጣሁ። ዘማች ነች እና እኔ በሕክምና ነበር የዘመትኩት። ዶክተር አይደለሁም፣ መለስተኛ የሕክምና ትምህርት ነበረኝ። ለተማሪዎቹ የሕክምና አገልግሎት እንድሰጥ ለከተማውም ለአካባቢው በዛ ነበርና የዘመትኩት። ሐኪሙን ጥሩት ተባለና ተጠራሁ። ሐኪም በሌለበት እንግዲህ ሐኪም መሆንም አለ። ዶክተር ክፍሌ ቢኖሩ ያኔ ጥሩ ነበር። እና በቃ ተጠራውና ሄድኩ። ስቴቶስኮፔን፣ ብላድ ፕሬሸር ካፌን፣ ቴርሞሜትሬን ይዤ ሄድኩና ምርመራዬን ካደረግኩ በኋላ የሚያስተኛ መድኃኒት እሰጣታለሁ አልኩት። ወታደር ነው አዝማቹ። ዘማች ሰይፉ እኔ እኮ ጴንጤ መሆንን አውቃለሁ፣ ትፈውሳት እንደሆን ቶሎ ብለህ ፈውሳት፣ አለዛ ደብተራ ጠራለሁ አለኝ። አይ ከደብተራ የሚበልጥ እኔም አውቃለሁ፣ ከፈቀድክልኝማ ሄጄ እሱን እጠራዋለሁ፣ ቶሎ በል እባክህ ቶሎ በል አለኝ። ሩጬ ሄጄ መጽሐፍ ቅዱሴን ከሻንጣዬ ውስጥ ይዤ መጣሁ። ያስጓራታል። ወደ እርሷ ሲሄድ ወየው መጣብኝ አለች። በቃ አይ ኢየሱስ ነው የመጣብሽ እኔ አይደለሁም አልኩ። የመጣብህ አልኩት አጋንንቱን። ወዲያው በጌታ በኢየሱስ ክርስቶስ ስም አሁን ወንጌል እሰብካለሁ፣ አትረብሽ፣ ጸጥ ብለህ ቁጭ በል፣ እኔ ውጣ እስከምልህ ድረስ እንዳትወጣ በኢየሱስ ስም አዝዣለሁ አልኩ። እንዳይወጣም ማዘዝ እንችላለን። አሜን አትሉም እንዴ? ሃሌሉያ። አዎ፣ ምክንያቱም የተቃጠለ መቀመጥ መስማት አለበት። አሰርኩና ተቀመጠች። እንደው ሂዳ ተስተካከላ ግድግዳ ተደግፋ ምንም የለባትም ተብሎ እስከሚገመት ድረስ ቁጭ አለች። ወንጌል ሰበኩ። ሰብኬ ወደ መጨረሻው ላይ ስመጣ መገለጥ ውስጥ አስገባኝ ጌታ። 4 ሰዎች ክርስቲያኖች መጽሐፍ ቅዱሳችሁን ደብቃችሁ ክርስትናችሁን ደብቃችሁ የምትኖሩ እንዳላችሁ የእግዚአብሔር መንፈስ ይናገረኛል። ኑ ውጡ አልኩ። ከሰበኩ በኋላ 5 ሆነው ወጡ። እግዚአብሔር ጠቆመኝና አንተ ለምንድነው መጽሐፍ ቅዱስን የደበቅከው? ስለ አይ እኔ ፍቃሬ ኢየሱስ ነው የደበቅኩት። አይ አንተ ነህ ቁጥሩን ያበላሸህብኝ። ፍቃሬ ኢየሱስ አይደለም ጌታ ያለው መጽሐፍ ቅዱስ ነው። በል እዛ ጋ ቁጭ በል፣ ጌታን ትቀበላለህ በኋላ አለ። ያላሰብኩትን ነው የምነግራችሁ። ከዛ 4ቱን ጠየቅኳቸው። 4ቱ አዎ መጽሐፍ ቅዱሳችን ደብቀናል፣ ፈርተን አሉ። እነሱን ንስሐ አስገባሁ። ከዛ በኋላ የሰበኩት ወንጌል ጉልበት ያለው ነበር። ከ102 ዘማቾች ውስጥ 82 ዘማቾች የዛለት ማታ ጌታን ተቀበሉ። ክብር ለእግዚአብሔር። በሉ እንግዲህ የጌታዬን ክንድ ተመልከቱ ብዬ ወደ መንፈሱ ሲሄድ ግድግዳ ተደግፋ ቁጭ ያለች ልጅ
ወየው መጣብኝ እኔም ትንሽ እስኪ ይጮህ እንደው ይደንግጡ ብዬ ዝም አልኩት። በቃ ተንጫጫ መንፈሱ። በቃ ከዛ በኋላ ስንት ናቸው እያልኩ እየጠየቅኩ 40 ጋኔን ከውስጧ አወጣሁላት። በቃ ሪቫይቫል ተነሳ። ከዛ በኋላ እንደውም ወደ ጣቢያችን አንሄድም አሉ። እየሄዱ ያገለግላሉ፣ ቀን ይሰራሉ፣ መጽሐፍ ቅዱስ ያስተምረናሉ። ዘማች ሰይፉ መጽሐፍ ቅዱስ አስተማሪ ሆንኩ ኮሚኒዝም በሚሰበክበት ቦታ ውስጥ። አያችሁ፣ ድርቅ ነበር በሕይወቴ ውስጥ። ያንን መከራ በሕይወቴ ሰይጣን ያመጣው እንድደርቅ እዛ ዘመቻ ጣቢያ ኮሚኒዝም የሚሰበክበት ቦታ ጌታን እንድተው ነበር የፈለቀው። ያቺ የ3 ቀን ጾም ጸሎት ከወንድሞቼ ጋር የጸለይኩት አነሳችኝ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ስለዚህ ሪቫይቫል የሚያስፈልገው ወይም ተሐድሶ የሚያስፈልገው ድርቅ በሕይወታችን ሲኖር ነው። በሕይወታችሁ ውስጥ ድርቅ ያለባችሁ ሰዎች እግዚአብሔር ዛሬ ማታ ይጎበኛቸዋል። በመዝሙር 33 ቁጥር 1 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይላል። ቅድም ሲዘመር ነበር ይሄ ነገር፣ እንጨትና ውሃ በሌለበት። እኛ እግዚአብሔርን እናፍቃለን። አሜን እንላለን ወይ? ሃሌሉያ። 3ኛው ምክንያት ከዓለም ጋር ማመቻመች ነው። እያመቻመቹ መኖር። በዓለምም ውስጥ እንደ ልብ እየጨፈሩ በእግዚአብሔርም ቤት ውስጥ 50-50 የሚባል ነገር የለም። አንድ ጌታን የተቀበለ ሙስሊም ጌታ ፈውሶት የተቀበለ ሰው ሲሰብክ ድሮ ጴንጤ ከሆኑ ፍንጥጥ የሆኑ ጴንጤ መሆን ነው እንጂ ከወገብ በላይ ጴንጤ ከወገብ በታች ሌላ መሆን አይቻልም ይላል። እውነቱን ነው። ከሆኑ ፍንጥጥ ያሉ ጴንጤ መሆን ነው። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። የማመቻመች ሕይወት ወገኖቼ መንፈሳዊ ነገራችንን ጥርግ አድርጎ ከውስጣችን ይወስዳል። ስለዚህ ከዓለም ጋር ከማመቻመች ነፃ መውጣት ያስፈልገናል። ኢየሱስ ጌታ ነው። በዚህ ምክንያት ነው ሪቫይቫል የሚያስፈልገን ወይም ተሐድሶ የሚያስፈልገን። እግዚአብሔርን እንጠይቀዋለን፣ እግዚአብሔር ያድሰናል። አሜን እንላለን ወይ? እግዚአብሔር ይመስገን። 4ኛው ምክንያት ተሐድሶ የሚያስፈልገን ቤተ ክርስቲያን ያለ ኃይል፣ ቅዱሳን ያለ እግዚአብሔር ኃይል፣ ያለ መለኮታዊ ኃይል ሲኖሩ ነው የሚያስፈልገን። አድሰን ተብሎ ይጮኻል። የቤተ ክርስቲያኒቱን የኮንፈረንስ መሪ ጥቅስ አንብቤያለሁ። ረሃብ ነው የሚያሳየው። ጥሩ ጥያቄ ነው። መራብን ለእግዚአብሔር ማሳየት። መራባችንን ስናሳይ እግዚአብሔር ደግሞ ያበላናል፣ ያጠጣናል መንፈሱን። አሜን እንላለን ወይ? ኢየሱስ ጌታ ነው። ሃሌሉያ። ከዓለም ጋር ማመቻመች ሲበዛ አደገኛ ነው። እግዚአብሔር ይመስገን። ከዓለም ጋር እያመቻመቸ የይሁዳ ንጉሥ የሆነ ኢዮሳፍጥ የእስራኤልን ንጉሥ ለመርዳት በጦርነት ላይ ሄዶ ለሕይወቱ እንኳን አደጋ ደርሶበት ነበር። እግዚአብሔር አስጣለው እንጂ። በሁለተኛ ዜና ምዕራፍ 19 ቁጥር 2-3 ድረስ እንደዚህ ይላል። እኔ ያነበዋለሁ። ባለ ራእዩ የአናኒ ልጅ ኢዩ ሊገናኘው ወጣ። ንጉሡንም ኢዮሳፍጥን ከሃዲውን ታግዛለህን? ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ ዐፀዶችን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብን አዘጋጅተሃልና መልካም ነገር ተገኝቶብሃል። አያችሁ፣ መልካም ነገር በውስጣችን እያለ
ነገር ግን ከዓለም ጋር ደግሞ የምናመቻመች ከሆነ እግዚአብሔር የሚነቅፍብን ነገር አለ ማለት ነው። ሚዛን ያልጠበቀ ሕይወት ነው የምንኖረው ማለት ነው። ስለዚህ የዓለም ነገር ቁርጥ አድርገን ትተን ያ የሙስሊሙ ጴንጤ እንደተናገረው ሙሉ በሙሉ ጴንጥጤ ያልን ጴንጤዎች መሆን። መሰደባችን እንደሆነ አልቀረም፣ ጴንጤ ናቸው ተብለን ስድብ አይደለም እንጂ። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ያለ ኃይል መኖር አራተኛው ምክንያት ነው ብያቸዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ ይለዋል። እግዚአብሔር ይመስገን። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። አሜን። የካድዋሉ ማለት ነው። ጢሞቴዎስን ነው እንደዛ የሚለው። ኃይሉን ግን ክደዋል። ስለዚህ ጌታ ስለ ተሐድሶ ብዙ ተስፋ ሰጥቶናል። ሁሉንም ለማንበብ አንችልም። በኢሳይያስ 43 ምዕራፍ 43 ቁጥር 18ና 19 ላይ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ እነሆ አዲስ ነገር አደርጋለሁ። አሜን አሜን። ጌታ አዲስ ነገር ያደርጋል በሉ። ጌታ አዲስ ነገር ያደርጋል፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ጌታ የሰጠው ተስፋ ነው ይሄ። አዲስ ነገር አደርጋለሁ። አሜን አሜን። ዳላስ ውስጥ በኢትዮጵያን ኤቫንጀሊካል ቸርች ውስጥ እግዚአብሔር አዲስ ነገር ያደርጋል። ኢየሱስ ጌታ ነው። አያችሁ፣ ለኢዮኤል እንግዲህ የተናገረው ይሄንን ነው። ተስፋ ነው እግዚአብሔር የሰጠው። መንፈስ ቅዱስ በእርግጥ ይወርዳል። ከዚህም በኋላ እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዛዝት ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። አሜን እንላለን ወይ? ሽማግሌዎችንም አልሳተም። ሁላችንም ሰውን በቃ በየዕድሜ ክልሉ እግዚአብሔር አምላክ በመንፈስ ቅዱስ እየሞላ ይጠቀማል፣ ዕቃው ያደርጋል። ጾታን አይለይም። በወንድና በሴቶች ባሪያዎች ላይ ነው የሚለው። ኢየሱስ ጌታ ነው። ስለሆነም ተሐድሶ ይመጣል። ተሐድሶ ሲመጣ ደግሞ የሚያደርገው ነገር ሁለገብ ሥራ ነው የሚሠራው። ነቢዩ ኢዮኤል በምዕራፍ 2 ቁጥር 25 እስከ 26 ድረስ እንደዚህ ይላል። የሰደዱባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸው ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ፣ ትጠግቡም አላችሁ። ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እግዚአብሔር ይመስገን። የእግዚአብሔር ሕዝብ አያፍርም። ሰይጣን ሊያሳፍረን የማያደርገው ነገር የለም። እዚችው ቤተ ክርስቲያን ውስጥ ሳገለግል ድሮ ቤታችን ሮሌት ነበር። ጠዋት ጠዋት ወደ ቤተ ክርስቲያን ስንመጣ የመጀመሪያው ቤተ ክርስቲያናችን ሕንፃ ውስጥ ነበርን። ያኔ የባለቤቴን እጅ ይዤ በአንድ እጄ መሪ ይዤ በልሳን እየጸለይኩ ነበር የምንመጣው። አንድ ቀን ግን ሰይጣን በጣም ተዋጋኝ። የባለቤቴን እጅም አልያዝኩም የዛለት። ሌላ ቀን የማደርገውን አላደረግኩም። ገና ከቤት ሳልነሳ በጠዋት ምንድን ነው ያለኝ? ጡረታ የለህም፣ ደግሞ የምታገለግለው ቤተ ክርስቲያን በቂ ደሞዝ እንኳን አይሰጡም። ስታረጅ ምን ልትበላ ነው? በእውነት እንደዚህ ነው ያለኝ ሰይጣን። ልክ ያንን ሰምቼ ጡረታ የለኝ እያልኩ ከሮሌት ተነስቼ ቤተ ክርስቲያኔ ድረስ መጣሁ። ጡረታ የለኝ እያልኩ
በቃ የእግዚአብሔርን መንጋ እየከሰስኩ በቃ ምን ልበላችሁ ጡረታ የለን ብሎ አስረግጦ የነገረኝ መጣሁ። ከቤተ ክርስቲያናችን ፊት ለፊት ደግሞ አንድ የሰይጣን ቴምፕል የምንለው አለ። ቢሮዬ ውስጥ ሆኜ እሱን ገስጬ አዝሬ ነው ወደ ሳንክቹዋሪ የሚሄደው። እዛ ቁጭ ብዬ ሲመለክ እኔ እዛ የለውም በጭራሽ። ጡረታ የለኝም። በቃ ሳረጅ የምበላው የለኝም ነበር የምለው ቁጭ ብዬ እና ወንድማችን ፋሲል ነበር የሚመራው ፕሮግራሙን ይመራል። እሱ በቃ እየዘለለ እንደው ደስ ብሎት እኔ ምንም የሚሰማኝ ነገር የለም። ሰባኪው ደግሞ እኔ ነኝ። ፓስተር ይመጣና አሁን ማስታወቂያ ይናገራል አለ። አሁን ፓስተር በድሉ እንደተናገረው አይደለም የተናገርኩት፣ ወይም እዚህ ቆሞ እንዳስተናገደው ቁልቁል እየተመለከትኩ ዛሬ ለመጀመሪያ ጊዜ የመጣ እንግዳ አለ። በዛ ድምፅ ማንም ሰው አለሁ የሚል የለም። ተነቅንቆም አይነሳም አለሁ ብሎ ሰው በግድ እኮ ነው እንግዳም ራሱ የሚያስተዋውቀው። እኔም አልገፋሁም። ፕሮግራሞችን ተናገርኩና ሄጄ ቁጭ አልኩ። መባ ተሰበሰበ። መዘምራን ወጡ ሊዘምሩ። ሲዘምሩ አንድ መዝሙር ሲዘምሩ ከዘመሩት 3 መዝሙር ውስጥ እንደ ዘንባባን ለመልማለን የሚል ማነው ስሙ አገኘው ይደግ እግዚአብሔር ባርከው እንደ በሽምግልናችንን ለመልማለን ሲል ብቻ እንደው አስፈንጥሮ አዘለለኝ ጌታ። በቃ ተነስቼ መዝለል ጀመርኩ። በቃ በሽምግልናችንን ለመልማለን እያልኩ እየዘለልኩ እንዴት እንደምዘልል ነግራችሁ አልችልም። እንግዲህ የዛሬ 30 ዓመት ነው 1996 ይመስለኛል። እየዘለልኩ በቃ መለኩ። ነበርክ ፓስተር በድሉ ነበርክ እንዴ? አምሹር ትኖራለህ ያኔ። እየዘለልኩ በቃ አመለኩ። በደስታ ተሞላሁ። ለመስበክ ስወጣ የገጠመኝን ችግር ተናገርኩ። ሰዎች ሲያለቅሱ አይ ነበር። በማረብ ዓይናቸውን ሲጠርጉ እመለከታለሁ። በቃ ዳይናሚክ የሆነ ስብከት ሰበኩና ጨረስኩኝ። ወንድም ወጋር የሚባል ለረጅም ጊዜ ቤተ ክርስቲያናችን ሽማግሌ ሆኖ ያገለገለ ቡራኬ ሰጥቻለሁ። ወደፊት እያለቀሰ መጣ። ማረቡን አውጥቶ ዓይኑን ይጠርጋል። ፓስተር እግዚአብሔር ባርክህ፣ ሻትል ነው የሚነዳው። ዛሬ ደንበኞች ለማንሳት ኤርፖርት ገብቼ ሰይጣን ጡረታ የለህም ብሎኝ ጡረታ የለህም እና ምን ልትሆን ነው አሁን? አርጅተሃል፣ ሽማግሌ የሆነ ደግሞ ሻትል ትነዳለህ ብሎኝ እየከሰሰኝ፣ እንደውም ቤተ ክርስቲያን አልሄድም ብዬ ደግሞ እኮ ገንዘብ ያዥ ነው ያን ጊዜ እሱ ሽማግሌም ሆኖ እና ጡረታ የለም አለው። እግዚአብሔር ባርክህ። እንዴት እንደመጣሁም አላቅም። ወደ ቤተ ክርስቲያን አልሄድም ብዬ ነበር። መንፈስ ቅዱስ ይህን መልእክት እንድሰማ ነው እዚያ መጣኝ ብሎ እያለቀሰ አቅፌው በቃ ረጅም ነው ጸልየለት ስሜው ለቀኩት። ከዛ ደግሞ ጋይ ስዩም መጣ። ጋይ ስዩም ዓይን ውስጥ ነው ትኩር ብሎ የሚያየው። እሱም ሽማግሌ ነበር ያኔ። ፓስተር እግዚአብሔር ባርክ፣ ዓይኔ ውስጥ እያየ እግዚአብሔር ባርክ። ዛሬ ጠዋት ቁርስ ስንበላ እኔና ዘነጎ ጡረታ የለንም፣ ሸምግለናል
ይህንንም ቤት የገዙት ልጆቻችን ነው። ድንገት የሸጡት እንደሆን ምንድን ነው የምንሆነው ብለን ቁርስ እየበላን ይህን ስናወራ ቆይተን ነው የመጣሁት። እግዚአብሔር ባርክህ። ታያላችሁ፣ እረኛው ምታ በጎቹ ይበተናሉ ነው። ሰይጣን መሪዎች ላይ ነው ያነጣጠረው። እኔን እንደዛ አድርጎ አሳመነኝ። ጡረታ የለኝም። ወንድም ወጋር ገንዘብ ያዡ ጋስዩም አማካሪን በጣም ክሎዝ የሆነ አማካሪ ነው። ጡረታ የላችሁም ብሎ ይሄ ውሸታም። ታዲያ እስከ ዛሬ እንዴት ኖርኩ? 30 ዓመት ምን ትበላለህ ስታረጅ ስለኝ ይኸው እስካሁን ድረስ በጥሩ ሁኔታ ነው የምኖረው። ክብር ለእግዚአብሔር። ሃሌሉያ! ኢየሱስ ጌታ ነው። እና ሰይጣን ውሸታም፣ ሞት ያውጃል፣ ድህነት ያውጃል፣ ተስፋ እንደሌለን ያውጃል። እግዚአብሔር አምላክ ግን ይጎበኘናል። አሜን እንላለን ወይ? አዎ፣ የሰይጣን ክስ ፉርሽ ነው። በእውነት ነው፣ ፉርሽ ነው። ጌታ ይገስጸው። አሁንም እግዚአብሔር ይመስገን። ያ ታሪክ አንድ መጽሐፌ ላይ አለ። ነገ ይመጣላችኋል። ከጻፍኳቸው መጽሐፍቶች በጣም ትንሿ ነች። ጥሩ ጥሩ ታሪኮች ይዛለች እና እግዚአብሔር ጠዋሪያችን ነው። እሱ የዛሬ 30 ዓመት ጡረታ ሊያወጣኝ ነበር የፈለገው። እኔ አሁንም እያገለገልኩ ነው። እግዚአብሔር የተመሰገነ ይሁን። አሜን እንላለን። ስለዚህ ላገኘው ይደግ ያንን መዝሙር ጌታ ሲሰጠው እንደኔ ላሉት ሽማግሌዎች ነው፣ ወደፊትም ለሚሸመግሉ እግዚአብሔር ይመስገን። እና በሽምግልናችን እንለመልማለን። አሜን እንላለን ወይ? እግዚአብሔር አይተወንም። የሰደድሁባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። አሜን። ይመልስልኛል በሉ። ታፈፍ ነው ማድረግ ያለባችሁ። ብዙ መብል ትበላላችሁ፣ ትጠግቡም አላችሁ። ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ ይመስገን። እና ሰይጣን ውሸታም ነው። በጣም ሲዋሽ ደግሞ ከኪሱ አውጥቶ ነው የሚዋሸው። አንድ ጊዜ አጋንንት አስወጣ ነበር። ውጣ ስለው እንደ ሚስቴን አሳድጌ አለቅም አለ። ውሸታም አንተ፣ ሰውና ሰይጣን አይጋባም አልኩት። ትሳደባለህ እንዲህ አለኝ። አልተሳደብኩም፣ ጌታ በጠራ ስም ነው የጠራው። ውሸታም ነህ፣ ልጨምርልህ እንዴ? ነፍሰ ገዳይ ነህ፣ ሌባ ነህ እያልኩ ልጨምርለት ወየው ተቃጠልኩ አለ። እኛ ተቀብተን እርሱን የምንናገረው ነገር ያቃጥለዋል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ በበኩላችን ደግሞ ወደ ተሐድሶ ውስጥ እንድንገባ የምናደርጋቸውን ነገሮች ቶሎ ብዬ ነግራችኋለሁ። 7 ነገሮች ናቸው። እግዚአብሔር ተሐድሶ ይልካል። እኛስ ምንድን ነው የምናደርገው? አንደኛ ንስሐ ነው ወደ ተሐድሶ የሚያመጣን። ንስሐ መግባት በሐዋርያት ሥራ ምዕራፍ 3 ቁጥር 19 እንደዚህ ይላል፣ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል። ክብር ለእግዚአብሔር ይሁን። ንስሐ ስንገባ እግዚአብሔር ደግሞ ወደ እኛ ይመለሳል። ስለዚህ አንደኛው ንስሐ ነው። ሁለተኛ የቃሉ ረሃብ ነው። ቃሉን መራብ፣ የእግዚአብሔርን ቃል መራብ። የእግዚአብሔር ቃል ወገኖቼ ሼልፍ ላይ የምናስቀምጠው መጽሐፍ ቅዱስ ሳይሆን ውስጡን ከፍተን የምናነበው ነው። እግዚአብሔር ይመስገን። ውስጡን ገብተን እንደ አንብበን ኢንተርናላይዝ አድርገን አኝከን መጽሐፉን ብላው ነው ያለው እግዚአብሔር አምላክ ለነቢዩ። እንካ ይሄን መጽሐፍ ብላ
ሆድህም ይሙላ ብሎ ነው የተናገረው። ቃሉን ካልበላ ነው በስተቀር ውስጣችን አይሞላም። ስለዚህ የቃሉ ረሃብ ይኑረን ወገኖቼ። ቃሉን እንራብ። ያ ሪቫይቫልን ወይም ተሐድሶን በሕይወታችን ውስጥ ያመጣል። ሶስተኛ ያነበብነውን የተረዳነውን ወይም የሰማነውን ቃል ለዛ ለቃሉ መታዘዝ ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። ሰሚዎች ብቻ መሆን የለብንም። ቃሉን ሰምተን ግን አድራጊዎች መሆን አለብን። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? ሃሌሉያ። ስለዚህ ለቃሉ መታዘዝ አስፈላጊ ነው። አምስተኛ የጸሎት ረሃብ። ቅድም ነገርኳችሁ። ሕይወቴ የደረቀ በመሰለኝ ጊዜ ለ3 ቀን በጌታ ፊት መውደቅን መረጥኩ። እግዚአብሔር አምላክ ሕይወቴን አረስርሶ አነሳኝ። እግዚአብሔር ይመስገን። ጌታ ሕይወታችንን ያረሰርሳል፣ ያድሳል። አሜን እንላለን ወይ? ስንጸልይ እግዚአብሔር ደግሞ ይሰማናል። ዕንባቆም የሚጸልይ ሰው ነበር። ብዙ ጥያቄዎች በሕይወቱ ውስጥ ነበረው። ነገር ግን እግዚአብሔርን ጠይቀው ለምን እንዲህ አልሆነም፣ ለምን እንዲህ አላደረክም፣ ለምን እያለ ቆይቶ ዕንባቆም ምዕራፍ 3 ቁጥር 2 ላይ አቤቱ ዝናህን ሰምቼ ፈራሁ፣ አቤቱ በዓመታት መካከል ሥራህን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ አለ። ጸሎት ነው የጸለየው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። የጸሎት ረሃብ ጸልዩ። ባካችሁ ወደ ጾም ጸሎት ኑ። የሳምንት ጾም ጸሎት ኑ ተብላችሁ አይደለም። ጸሎት ይራባችሁ። የግል ጸሎት በላችሁ ላይ ማወጅ ትችላላችሁ። ቤተ ክርስቲያን ባወጀችው ጸሎት ላይ መካፈል ያስፈልጋል። እግዚአብሔር ይመስገን። ስድስተኛው አንድነትን ማዳበር ነው። በቤተ ክርስቲያን ውስጥ አንድነትን ማዳበር፣ ቤተ ክርስቲያን ልጆቿን በአንድነት መያዝ፣ ማስተማር፣ ማሳደግ፣ ማስታጠቅ ትፈልጋለች። ያን አንድነት ሊከፋፍል የሚመጣ ጠላት እየተቃወማችሁ አንድነትን ማዳበር በጣም አስፈላጊ ነው። ቅድም ሳይብ ማስታወቂያውን በጣም ደስ እያለኝ ነበር። የእህቶች ህብረት፣ የወንድሞች ህብረት፣ የዚህ ህብረት ድንቅ ነገር ነው በጣም። ስለዚህ እንደዚህ ባሉ ህብረቶች አንድነት ውስጥ መሳተፍ በጣም አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። አንድነት ኤፌሶን ምዕራፍ 4 ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ትጉ። ኢየሱስ ጌታ ነው። ሰባተኛው ወንጌልን የማሰራጨት ፍቅር በውስጣችን ይኑር። ወንጌልን እንድናሰራጭ ይፈልጋል መንፈስ ቅዱስ። ተሐድሶውም ለዚህ ነው። እግዚአብሔር አምላክ ሲያድሰን በቃ አበሻን ብቻ አይደለም ፈልገን ወንጌል የምንመሰክረው። ለጠፉ ሰዎች ሁሉ ወንጌል መመስከር አለብን። ለሁሉም ነው ጌታ የሞተው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ጥሪ ያደረገው ለሁሉ ሰው ነው። በስራችሁ ቦታ ኢየሱስን መስክሩ። አትደብቁ ማንነታችሁን። ኢየሱስ ጌታ ነው። ሃሌሉያ። መስክሩ። ምናልባት በእናንተ ምስክርነት ባህላችሁን የማያውቁ ቋንቋችሁን የማይናገሩ ሰዎች ጌታን ሊቀበሉ ይችላሉ። ስለዚህ ወንጌልን ማሰራጨት በጣም አስፈላጊ ነው። ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ቃሉን ስበክ፣ በጊዜው ማለ ጊዜው ጽና፣ ፈጽመ እየታገስና እያስተማር ዝለፍና ገስጽ፣ ምክርም ይለዋል። አሜን እንላለን ወይ? እግዚአብሔር ከኛ ጋር ነው። አሜን አሜን። እግዚአብሔር ከኛ ጋር ነው። አራተኛ ይህንን ተሐድሶ ሊያመጣ የሚችለው የጌታ አብሮነት ነው። ጌታ ከኛ ጋር ነው። 2 ወይም 3 ሆናችሁ በተሰበሰባችሁበት
እኔ በዛ አገኛለሁ ያለ ጌታ አሁን በመካከላችን አለ። አሜን እንላለን ወይ? እግዚአብሔር ይመስገን። ኢሳይያስ 57 ላይ ቅድም እንዳነበብነው ቁጥር 15 ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። አሜን። አብሮን ይቀመጣል ጌታ። ተሐድሶን የሚያመጣው የእርሱ መገኘት ነው። እግዚአብሔር ይመስገን ወገኖቼ። እግዚአብሔር ይመለሳል። አሜን። ይመለሳል ጌታ ይመጣል። በመካከላችን ይመጣል። ወደ ቤትሽ በቤታችሁ ውስጥ ሐዘን የምታስተናግዱ ብትኖሩ ወንዶችም ሴቶችም እግዚአብሔር ወደ እናንተ ይመጣል። እናንተ ብቻ ጌታን ፈልጉት። ጌታ እናንተ ጋር ይመጣል። ይጎበኛችኋል፣ ይዳስሳችኋል፣ ይለውጣችኋል። አሜን። ጌታ ይመለሳል። ሃሌሉያ። ዓለም አቀፋዊ ይዘት ያለው ሪቫይቫል ይነሳል። እኛም ዓለም ውስጥ ነው ያለነው። እግዚአብሔር አምላክ ሪቫይቫልን ያስነሳል። ታድሶ ይመጣል። እግዚአብሔር ይመስገን። አሜን እንላለን ወይ? ሃሌሉያ። እግዚአብሔር በኤርምያስ መጽሐፍ ውስጥ ሲናገር ምዕራፍ 31 ላይ እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብም። አሜን እንላለን ወይ? በመጨረሻም የምላችሁ የተሐድሶ መንፈስ ከአንተ ጋር ነው። በአንቺ ነው የሚጀምረው፣ በአንተ ነው የሚጀምረው። ጌታ ራሳቸውን የሚያዋርዱ በትሕትና የሚመላለሱ የሚጸልዩትን ይፈልጋል። አቤቱ ተሐድሶ ላክ።